ሰላም ውድ የኤርሚ ኢለርኒንግ ቤተሰቦች ዛሬ እንግዲህ የኮስት አሎኬሽንን ሁለተኛው ክፍል ፓርት 1 ነው። ፓርት 1 ባለፈው አይተናል። ፓርት 2 ነው ይዤላችሁ የመጣሁት። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ኦኬ እንጀምር። እንግዲህ ባለፈው ፓርት 1 ቪዲዮ እንዳየነው ኮስት አሎኬሽን ምንድነው፣ ለምንድነው የሚያስፈልገው፣ እንዴት ነው አሎኬት የምናደርገው የሚለውን ነገር አይተናል። ስፔሻሊ ዋን ሰፖርቲንግ ዲፓርትመንት ኮስትን ወደ ሌሎች ኦፕሬቲንግ ዲፓርትመንት ኮስቶች እንዴት ወደ ሌሎች ኦፕሬቲንግ ዲፓርትመንት ኮስቱን እንዴት አሎኬት እንደምናደርግ በሲንግል ሬት እና በዱዋል ሬት አይተናል። ዛሬ ደግሞ አሎኬሽንስ ኦፍ መልቲፕል ሰርቪስ ኦር ሰፖርት ዲፓርትመንት ኮስትስ ቱ ዘ ኦፕሬቲንግ ዲፓርትመንትስ ነው። ስለዚህ ከአንድ በላይ የሆኑ ሁለት ወይም ሶስት ሰፖርቲንግ ዲፓርትመንት ሲኖሩን የእነሱን ኮስት እንዴት ነው ወደ ሌሎች ኦፕሬቲንግ ወይም ፕሮዳክሽን ዲፓርትመንት አሎኬት የምናደርገው የሚለውን ነው የምናየው። ይሄንን ስንሰራ ሶስት ሜቶዶች አሉ። ዳይሬክት ሜቶድ፣ ስቴፕ ዳውን ሜቶድ እና ሪሲፕሮካል ሜቶድ የምንላቸው እያንዳንዳቸውን በኤግዛምፕል ምን ማለት እንደሆኑ እንሰራለን። Okay, let me consider this example. Assume that the following data which is given for BLK companies and we have two support departmental maintenance and information system and two operating departmental with the machining department and assembling department የ2008 ዳታ ነው የተሰጠው። then before allocation የሜንቴናንስ ኮስት ተሰጥቶናል። የኢንፎርሜሽን ኮስት ጠቅላላ በኢንፎርሜሽን ዲፓርትመንት ውስጥ የወጣው በማሽኒንግ በአሰምብሊንግ ኮስት ውስጥ የወጡ ተሰጥቶናል። ዜን ስፔሲፊካሊ የሜንቴናንስ ደግሞ አገልግሎት ተሰጥቶናል። ሜንቴናንስ ለኢንፎርሜሽን ዲፓርትመንት 1800 ሰዓት አገልግሎት ሰጥቷል። ለማሽኒንግ ዲፓርትመንት 1200 ሰዓት፣ ለአሰምብሊንግ ዲፓርትመንት 40 ሰዓት። ኢን ተርምስ ኦፍ ፐርሰንቴጅ ስንገልጸው ደግሞ 20፣ 30 እና 50። እኚህ ፐርሰንት ባይሰጡን እንዴት ማግኘት እንችላለን? ሶስቱን በመደመር 1600፣ 2400 እና 4000 በመደመር 8000 ይሆናል። ስለዚህ 1600 ሲካፈል ለ8000 በማድረግ ይሄን 20% ማግኘት እንችላለን። 30% ነው 2400 ሲካፈል ለ8000፣ 4000 ደግሞ ሲካፈል ለ8000 በማድረግ 50% ማግኘት ይችላል። ዜን ኢንፎርሜሽን ዲፓርትመንት ደግሞ ለሜንቴናንስ ዲፓርትመንት 200 ሰዓት አገልግሏል። ለማሽኒንግ ዲፓርትመንት 1600 ሰዓት አገልግሏል። ለአሰምብሊንግ ዲፓርትመንት ደግሞ 200 ሰዓት አገልግሏል። ዜን ኢን ተርምስ ኦፍ ፐርሰንቴጅም ተሰጥቷል። ስለዚህ አጠቃላይ ሜንቴናንስ 600000 ኮስት ኢንከር አድርጓል። ኢንፎርሜሽን ሲስተም ደግሞ 116000 ኢንከር አድርጓል። ስለዚህ ይሄንን 600000 የሜንቴናንስን 116000 የኢንፎርሜሽን ኮስትን ለማን አሎኬት አድርጉን የተባለው? ለማሽኒንግ ኤንድ ለአሰምብሊንግ ዲፓርትመንት አሎኬት አድርጉን የተባለው ማለት ነው። ሶስቱንም ሜቶዶች በመጠቀም ዳይሬክት ሜቶድን፣ ስቴፕ ዳውን ሜቶድን ኤንድ ሪሲፕሮካል ሜቶድን ማለት ነው። ኦኬ በዳይሬክት ሜቶድ እንስራ። ስለዚህ ዳይሬክት ሜቶድ ስንል it is mostly widely used ወይም በጣም በብዙ የምንጠቀመውና easiest የሆነው ሜቶድ ነው። የዚህ ሜቶድ ዋነኛ ኮንሰፕት ምንድነው? we should ignore the interaction between service funds or supporting department ነው። በሁለቱ ሰፖርቲንግ ዲፓርትመንት መካከል ያለውን ግንኙነት መርሳት ወይም ማጥፋት አለብን። የተቀረውን ግን ለኦፕሬቲንግ ዲፓርትመንቶች አሎኬትድ እናድርግ ነው። ለምሳሌ ይሄንን ከጊቭኑ ላይ ነው እዚህ ጋር ያመጣውላችሁ። እዚህ ጋር ያለው ዳታ ሜንቴናንስ ዲፓርትመንት ለአይቲ ዲፓርትመንት የ600 ሰዓት አገልግሏል። ሰርቪስ ዲፓርትመንት ደግሞ ለሜንቴናንስ ዲፓርትመንት ምን ያክል ሰዓት አገልግሏል? 200 ሰዓት አገልግሏል። ዳይሬክት ሜቶድ ከሆነ በሰፖርቲንግ ዲፓርትመንት መካከል ያለውን ግንኙነት ኢግኖር በማድረግ ምንም አይነት ግንኙነት እንዳልነበራቸው ኮንሲደር በማድረግ ጠቅላላ የእያንዳንዱን ሰፖርት ዲፓርትመንት ኮስት ለኦፕሬቲንግ ዲፓርትመንቶች አሎኬትድ አድርጉን የተባለው። ስለዚህ ምንድነው የምናደርገው ማለት ነው? 600,000 አሎኬት የምናደርገው ቀጥታ ኢንፎርሜሽን ሲስተምን እንዘልና የተወሰነ ፖርሽኑ ለማሽኒንግ ዲፓርትመንት የተወሰነ ፖርሽኑ ደግሞ ለማን እንሰጣለን ማለት ነው? ለአሰምብሊንግ ዲፓርትመንት እንሰጣለን። በምን ያክል ፐርሰንት እንሰጣለን የሚለውን ደግሞ ይሄው በዚች ዳታ ነው የምንወስደው። ወይ ቁጥሩ መውሰድ እንችላለን ሀወሩ፣ ወይ ፐርሰንቱን መውሰድ እንችላለን። ለምሳሌ ፐርሰንቱን ብንወስድ
ከ600,000 ውስጥ ማሽኒንግ ዲፓርትመንት ምን ያክል ይወስዳል የምንለው 30% ስለሆነ አጠቃላይ ሁለቱን እንደምራለን። 30% ሲደመር 50% ይሆናል 80% ይሆናል። ስለዚህ 30 እዚህ ጋር አስቀምጬላችኋል። 30% ሲካፈል ለ80% ሲባዛ በ600,000 አድርገን ከ600,000 ውስጥ ለማሽኒንግ ምን ያክል ሰዓት ምን ያክል ኮስት አሎኬት እናደርጋለን የሚለውን ማወቅ እንችላለን። then የአሰምብሊንግን ደግሞ ለማወቅ ምን እናድርግ? የአሰምብሊንግን ደግሞ ለማወቅ 50 የአሰምብሊንግን ደግሞ ለማወቅ 50% ሲካፈል ለ80% አድርገን በስንት ማባዛት ነው? በ600,000 ማባዛት በ600,000 ወይም ሀወሩን የምንጠቀም ደግሞ ከሆነ በዚህ መልክ መስራት እንችላለን። ከ600,000 ውስጥ ለማሽኒንግ ዲፓርትመንት ምን ያክል ይደርሰዋል ስንል ሁለቱ መደመር ነው። መጀመሪያ 2400 እና 4000 መደመር 6400 ይሆናል። ስለዚህ 2400 ሲካፈል ለ6400 አድርገን በ600,000 ስናባዛለን የማንን ለማግኘት? የማሽኒንግ ዲፓርትመንት ለማግኘት። የአሰምብሊንግን ደግሞ ለማግኘት 4000 ሲካፈል ለ6400 አድርገን በ600,000 እናባዛለን ማለት። ስለዚህ ምን ይሆናል መልሳችን ማለት ነው? this one ይሄ ይሆናል። የ600,000 ውስጥ 225,000 ለማሽኒንግ ዲፓርትመንት አሎኬትድ ይሆናል። 375,000 ደግሞ ለማን አሎኬትድ ይሆናል? ለአሰምብሊንግ። ይሄን ኬን ያገኘ ነው 225,000 ኬን ያገኘ ነው 0.3 ሲካፈል ለ0.8 ሲባዛ በ600,000 ወይም ደግሞ 2400 ሲካፈል ለ6400 ሲባዛ በ600,000 በማድረግ ማለት ነው። ኦኬ ይሄንን ስኬት አገኘን ካልን 375,000 ኬት አገኘን ካልን ሲምፕሊ የሁለቱን ዲፈረንስ መውሰድ እንችላለን። በ600,000 እና በ225,000 መካከል ያለው ልዩነት ወይም ደግሞ 50% እዚህ ጋር የምናያት 50% ሲካፈል ለ80% ሲባዛ በስንት? በ600,000 ስናረግ 375,000 ይሆናል። ወይም ደግሞ ምን ማድረግ እንችላለን? 4000 ሲካፈል ለ6400 ሲባዛ በ600,000 በማድረግ ማለት። ስለዚህ ዳይሬክት ሜትድ የምንለው በሁለቱ ሰፖርት ዲፓርትመንት መካከል ያለውን ግንኙነት ፎርጌት በማድረግ የተቀረውን ፖርሽን ብቻ አሎኬት ማድረግ። ስለዚህ ምኑን አሎኬት አደረግን ማለት ነው? አሁን የሜንቴናንስ ዲፓርትመንትን አሎኬት አደረግን። ኦኬ አሁን ደግሞ ምን ይቀራል? የኢንፎርሜሽን ዲፓርትመንት ኮስት አለ። እቺ 116,000 አሁን አሎኬትድ አልሆነች። ስለዚህ ይሄንን 116,000 አሎኬት ለማድረግ ከሜንቴናንስ ዲፓርትመንት ጋር ያለውን ግንኙነት እዚህ ጋር ያለችውን ኢግኖር አድርገናል። ያለን የትኛው ዳታ ብቻ ነው? እዚህ ጋር ያለው ነው። ስለዚህ ቅድም ባየነው መንገድ ለምሳሌ ከ116,000 ውስጥ ለማሽኒንግ ዲፓርትመንት ምን ያክል ይደርሰዋል የሚለውን ለማወቅ ሁለቱን ስንደምር መጀመሪያ 80% እና 10% ስንደምር 90% ይሆናል። ስለዚህ የማሽኒንግ ዲፓርትመንት ለማወቅ 80 ሲካፈል ለ90% ሲባዛ በ116,000 አድርገን ከ116,000 ወደ ማሽኒንግ ምን ያክል ይሄዳል የሚለውን ማወቅ እንችላለን። ወይም ደግሞ በሰዓት ዲተርማይን ካደረግነው ደግሞ 1600 ሲደመር 200 አድርገን ዜን 1800 ይሆናል። ዜን 1600 ለ1800 አካፍለን በ116,000 ስናባዛም ለማሽኒንግ ዲፓርትመንት አሎኬት የሚሆነውን አማውንት ማወቅ እንችላለን ማለት። ስለዚህ ከዚህ ከ116,000 ውስጥ ለማሽኒንግ ዲፓርትመንት ምን ያክል ይደርሰዋል ማለት ነው? 103,111 ይደርሰዋል። ዜን ከዚህ 116,000 ውስጥ ለአሰምብሊንግ ዲፓርትመንት ምን ያክል ይደርሰዋል? 12,000። ይሄን 12,800 እንዴት ነው ያገኘው? ቅድም እንዳልኳችሁ ነው። በሁለቱ መካከል ያለውን ልዩነት መውሰድ እንችላለን። ወይም ደግሞ 0.1 ሲካፈል ለ0.9 ሲባዛ በ116,000 ማለት ሲባዛ በ116,000 ይሄን በ116,000 በማድረግ የ12,000 12,889ን ማግኘት እንችላለን ማለት ነው። ስለዚህ ዳይሬክት ሜትድ የሚለን ይሄን ነው። ዜን ወደ ታች መደመር ነው። ይሄ 0 ይሆናል። የሁለቱ ይሄኛው 0 ይሆናል፣ ይሄኛውም 0 ይሆናል። ምክንያቱም እዚህ ጋር ፖዚቲቭ ነበር፣ እዚህ ጋር ኔጌቲቭ ነው፣ 0 ሆነ። አሎኬትድ ስላደረግ ነው there is no cost for maintenance and information system። ዜን ቶታል ኮስት ፎር ማሽኒንግ ዲፓርትመንት ሶስቱን ወደ ታች የምንደምረው 400,000 225,000 እና 103,111 ስንደምር 728,111 ኮስት አሎኬትድ ፎር ቶታል ኮስት ፎር ማሽኒንግ ዲፓርትመንት። የአሰምብሊንግን ለማግኘት 200,000 ሲደመር 375,000 ሲደመር 12,000 እናረግ ስንት ይመጣል? 587,889 ይሆናል። ስለዚህ ዳይሬክት ሜትድ ምንድነው? ይሄ ዳይሬክት ሜትድ ነው።
Okay, the second method step down method ምንለው step down method ደግሞ ሌላ ስሙ sequential allocation method ይባላል። ይህ ደግሞ ምንድነው የሚያሳየን በሲኩዌንስ allocate እና first we should be rank the supporting departmenትን ባላቸው ኮስት ወይም ኮንትሪቢዩተር በሚያደርጉት ፐርሰንት መሰረት allocate እናደርጋለን። አንደኛ፣ ሁለተኛ፣ ሶስተኛ ብለን allocate እናደርጋለን። ዜን ያንን በመጠቀም በየራንካቸው አሎኬትድ እያደረግን እንሄዳለን። ነገር ግን የመጀመሪያው ዲፓርትመንት ኮስቱን አሎኬት ሲያደርግ ለተቀሩት ሰፖርቲንግ ዲፓርትመንት እና ለፕሮዳክሽን ዲፓርትመንቶቹን አሎኬት ያደርጋል። ልክ ሁለተኛው ሰፖርቲንግ ዲፓርትመንት ደግሞ አሎኬት በሚያደርግበት ጊዜ ወደ ኋላ ተመልሶ ከዚህ በፊት አሎኬት ላደረገለት ራንክ ላይ ላለው ዲፓርትመንት ግን ምን አያደርግም? አሎኬት ያደርግም። ለዚህ ነው allow a partial recognition of service rendered by support department to other support department. So these methods which is required the support department to be ranked in order which the step down allocation is processed. እንዴት ነው allocate የምናደርገው ስንል based on percent ሊሆን ይችላል፣ based on cost amount ሊሆን ይችላል ነው። The cost in the first rank support department are allocated to the other support department and ወዴት ይሄዳል ደግሞ መጀመሪያ ላይ ራንክ ያደረግነው ሰፖርት ዲፓርትመንት ኮስቱን ለቀጣዩ ሰፖርት ዲፓርትመንት እና ለቀጣዩ ኦፕሬቲንግ ዲፓርትመንት አሎኬትድ ያደርጋል። ሁለተኛው ላይ ራንክ ያደረግነው ግን ወደ ኋላ ተመልሶ መጀመሪያ ላይ ራንክ ያደረግነው ግን ኮስት አሎኬትድ ያደርጋል። ኦሬዲ ያ ዲፓርትመንት ዜሮ ስለሆነ then the cost of the department is allocated to those support department and those costs not yet allocated. ስለዚህ allocated ላልሆኑ support ዲፓርትመንቶች እና ለኦፕሬቲንግ ዲፓርትመንት ነው allocate የሚያደርግ። then this procedure is follow ለምሳሌ 10 ዲፓርትመንት ቢኖር ለ10ም ዲፓርትመንት በዚህ ልክ ይቀጥላል ማለት። then there are two approach to ranks። የመጀመሪያው in terms of percentage ነው። በእኛ ኤግዛምፕል ለምሳሌ ሜንቴናንስ ዲፓርትመንት ለአይቲ ዲፓርትመንት ለኢንፎርሜሽን ሰርቪስ ዲፓርትመንት 20% አገልግሎት ሰጥቷል። ኢንፎርሜሽን ሲስተም ዲፓርትመንት ግን ለሜንቴናንስ አገልግሎት የሰጠው 20% ብቻ ነው። ስለዚህ ሜንቴናንስን አንደኛ እናደርግና ኢንፎርሜሽን ሲስተምን ሁለተኛ ልናደርግ ወይም ደግሞ ኢን ተርምስ ኦፍ ብር እንደዚህም ራንክ ልናደርገው እንችላለን። ሜንቴናንስ ዲፓርትመንት 600,000 ነው ኮስቱ፣ 600,000 ነው ኮስቱ። ከ600,000 ውስጥ 20%ቱ ለማን ሰጥቶታል? ለኢንፎርሜሽን ሲስተም ሰጥቶናል። ስለዚህ 600,000 20% ስናወጣ 120,000 ይሆናል። ዜን ኢንፎርሜሽን ሲስተም ደግሞ 116,000 ነው ኮስቱ። ከ116,000 ውስጥ 10% የሜንቴናንስ ዲፓርትመንት ነው which is 11,600 ይሆናል። ስለዚህ በኮስትም በፐርሰንትም ስናየው ሜንቴናንስ ዲፓርትመንት ትልቅ ስለሆነ ፈርስት ራንክ ሰጠ ነው ማለት። ስለዚህ first we should be allocated the maintenance, then we should be allocated for the information system ማለት። ኦኬ ራንክ አድርገናል። አሁን ሜንቴናንስን መጀመሪያ allocate የምናደርገው ስለዚህ ይሄንን አስቀምጠናል። ሰፖርት ዲፓርትመንት ብለን ሜንቴናንስ፣ ኢንፎርሜሽን ዲፓርትመንት፣ ኦፕሬቲንግ ዲፓርትመንት ብለን አስቀምጠናል። ቢፎር አሎኬሽን ብለን የተሰጠን ዳታ እዚህ ጋር የምናየው አስቀምጠናል። ቢፎር አሎኬሽን ከጊቭን ያወጣል። ዜን አሎኬሽንስ ኦፍ ሜንቴናንስ ዲፓርትመንት ጋር ስንመጣ እቺ 600,000 አሁን እቺ 600,000 ፈርስት ዲፓርትመንት ስለሆነ የሜንቴናንስ ኮስት ለኢንፎርሜሽን ሲስተምም ለማሽኒንግ ዲፓርትመንትም ለአሰምብሊንግ ዲፓርትመንትም አሎኬትድ መሆን አለበት። ስለዚህ እቺን 600,000 አሎኬት ለማድረግ ምን እናደርጋለን? እንደ ቅድሙ አሁን እቺን አንተዋት። ምን እንደምናደርገው ሶስቱንም እንደምራለን። ስንደምር 100% ይሆናል። ከ100% 20%ቱ ለማን አሎኬት ይደረጋል? ለኢንፎርሜሽን ዲፓርትመንት። ከ100% 30% ለማን አሎኬት ይደረጋል? ለማሽኒንግ ዲፓርትመንት። ከ100% 50% ለማን አሎኬት ይደረጋል? ለአሰምብሊንግ ዲፓርትመንት አሎኬት። ምክንያቱም ፈረስትሊ ራንክ ስላደረግነው ሜንቴናንስ ዲፓርትመንት። ወይም ኢን ተርምስ ኦፍ ሃወር በኢንተርምስ ኦፍ ሃወር ብንሰራውም ደግሞ በዚህ ልክ መስራት እንችላለን። ሶስቱንም ነው የምንደምረው። 1600ን 2400 እና 4000 ስንደምረው ስንት ይሆናል? 8,000 ይሆናል። ስለዚህ 1600 የዚህኛው ሲካፈል ለ8,000 ሲባዛ በ600,000 ማድረግ እንችላለን። ወይም ቅድም እንዳልኳችሁ 20% ሲካፈል ለ100% ሲባዛ በ600,000 በማድረግ ከ600,000 ውስጥ ኢንፎርሜሽን ዲፓርትመንት ምን ያክል ይወስዳል የሚለውን ማየት እንችላለን። ኦኬ ስለዚህ ከ600,000 ውስጥ 20%ቱ የኢንፎርሜሽን ዲፓርትመንት ስለሆነ ስንት ይሆናል ማለት ነው? 120,000። ከ600,000 ውስጥ 30%ቱ
በማሽኒንግ ዲፓርትመንት ስለሆነ 180 ሺህ ይሆናል። ከ600 ሺህ ውስጥ 50% የአሰምብሊንግ ዲፓርትመንት ስለሆነ 300 ሺህ ይሆናል። ስለዚህ the first ranked department of maintenance which is allocated ማለት allocated ነው። ኦኬ ሁለተኛ ደግሞ የኢንፎርሜሽን ሲስተምንም አሎኬት ማድረግ አለብን እንዳንረሳ። ግን አሁን የኢንፎርሜሽን ሲስተምን አሎኬት ስናደርግ ማንን ኢግኖር እናደርጋለን? አሁን ይሄንን ኢግኖር እናደርጋለን። we should be ignore this one። ይሄንን ኢግኖር እቺን ብቻ ኢግኖርና ለምን ኦሬዲ ይሄ 200 ሰዓት እና 10% ለሜንቴናንስ ነው የተሰጠው። ሜንቴናንስ ግን ኦሬዲ አሎኬትድ ሆኖ ዜሮ ሆኗል። ኮስቱን በሙሉ ወደ ሌሎች ዲፓርትመንቶች አስተላልፈው ከዚህ በኋላ ወደ ኋላ ተመልሰን ምን አናረግም? አሎኬትድ አናረግም። ስለዚህ ከዳይሬክት ሜትድ የሚለየው በምንድነው? የመጀመሪያው ዲፓርትመንት ለሁሉም አሎኬት ያደርጋል። ሁለተኛው ዲፓርትመንት ግን ወደ ኋላ ተመልሶ ምን አያረግም ማለት ነው? አሎኬትድ አያረግም። ኦኬ ስለዚህ ምንና የኢንፎርሜሽን ሲስተምን ኮስት አሎኬት ለማድረግ ሜንቴናንስ ላይ የነበረውን ሪሌሽንሺፕ ምን እናደርጋለን ማለት ነው? ኮንሲደር አናደርግም። ምክንያቱም ኦልሬዲ ሜንቴናንስ ዲፓርትመንት ኮስቱን አሎኬትድ አድርጎ ስለጨረሰ ኢንፎርሜሽን ሲስተም ለሜንቴናንስ የሰጠው የ200 ሰዓት ወይም የ10% አገልግሎቱን ኮንሲደር አናደርግም። ስለዚህ ምን እናደርጋለን? 80% እና 10%ን ብቻ ኮንሲደር በማድረግ ኮስቱን አሎኬት እናደርጋለን ማለት ኦሬዲ የአሎኬሽንን ሰርተናል። የሜንቴናንስ አሎኬሽኑን ቅድም በዚህ መልክ ሰርተናል። ዜን የሁለቱን ድምር እንወስዳለን። 116000 ነበረው ከሜንቴናንስ 120000 ወስዷል። አጠቃላይ 236000 ሆኗል። ከ236000 ለማሽን ዲፓርትመንት እና ለአሰምብሊንግ ዲፓርትመንት ምን ያክል ይደርሳል የሚለውን ለማወቅ ይሄን ፐርሰንቴጅ በመውሰድ ነው የምንሰራው። 80% ሲካፈል ለ90% ሲባዛ በ236000 ማለት ነው። ዜን ይሄ የማሽኒንግ ዲፓርትመንት ነው። የአሰምብሊንግ ዲፓርትመንትን ደግሞ ለማግኘት አጌን 10% 0.1 ዲቫይድድ ባይ 0.9 ሲባዛ በስንት በ236000 አድርገን የአሰምብሊንግ ዲፓርትመንትንም የኢንፎርሜሽን ሲስተም ኮስቱን ምን ማድረግ እንችላለን? አሎኬት ማድረግ እንችላለን። ወይም ደግሞ ቅድም እንዳየነው በሰዓትም ኤስቲሜትድ ሃወሩን በመጠቀም በዚህ መልክ አሎኬት ማድረግ እንችላለን። ለምሳሌ የማሽኒንግ ዲፓርትመንትን ከኢንፎርሜሽን ሲስተም ወደ ማሽኒንግ ዲፓርትመንት ኮስት አሎኬት ለማድረግ 1600 ሲደመር 200 እናደርግና 1800 ይሆናል። ዜን 1600 ሲካፈል ለ1800 ሃወር አድርገን ሲባዛ በኮስቱ በ236000 በማድረግ አሎኬት እናደርጋለን። ስለዚህ መልሳችን ስንት ይሆናል ማለት ነው? ከ236000 ውስጥ ለማሽኒንግ ዲፓርትመንት 209778 ሲሄድ ለአሰምብሊንግ ዲፓርትመንት ደግሞ 26222 ይሄዳል ማለት ነው። ስለዚህ ስቴፕ ዳውን ስንል መጀመሪያ ራንክ ያደረግነው ዲፓርትመንት ኮስቱን አሎኬት አድርጎ ከጨረሰ በኋላ ሁለተኛው ሰፖርቲንግ ዲፓርትመንትን ኮስት አሎኬት ስናደርግ ወደ ኋላ ሄደን ከዚህ በፊት አሎኬትድ ሆኖ ያለቀውን የሜንቴናንስ ዲፓርትመንት ኮስት አሎኬት አናደርግ ወደፊት ብቻ ነው ኮንሲደር የምናደርገው ማለት ነው። ኦኬ ስለዚህ ቶታል ኮስቱ ስንት ይሆናል ማለት ነው? 789788 ይሆናል 78 ይሆናል። ዜን 526222 ደግሞ የአሰምብሊንግ ዲፓርትመንት ኮስት ይሆናል ማለት ነው። ኦኬ ኔክስት ሶስተኛው ሜተድ እንግዲህ ሪሲፕሮካል ሜተድ ነው። እንዳትረሱ እየሰራን ያለነው ምንድነው? ከሁለት እና ከዛ በላይ የሆኑ ሰፖርቲንግ ዲፓርትመንት ኮስቶችን ወደ ኦፕሬቲንግ ዲፓርትመንት ኮስታቸውን አሎኬት ስናደርግ ዳይሬክት ሜተድን አይተናል፣ ስቴፕ ዳውን ሜተድን አይተናል። ሶስተኛው ደግሞ ሪሲፕሮካል ሜተድ የምንለው። ስለዚህ ይህ ሪሲፕሮካል ሜተድ ደግሞ የሚለው ምንድነው? allocated the cost by explicitly including the mutual service provided among all supporting department ነው። ስለዚህ አሁን ደግሞ ማንንም ኢግኖር አናደርግም። ዳይሬክት ራይት ኦፍ ሜት ላይ እንደሰራ ነው አይደለም፣ ስቴፕ ዳውን ላይ እንደሰራ ነው ሳይሆን አጌን ሜንቴናንስ ዲፓርትመንት ለኢንፎርሜሽን ሲስተምም ለማሽኒንግም ለአሰምብሊንግም የሰጠውን አገልግሎት ኮንሲደር አድርገን ነው አሎኬት የምናደርገው። ኢንፎርሜሽን ሲስተምም ለሜንቴናንስ ለማሽኒንግ እና ለአሰምብሊንግ የሰጠውን አገልግሎት ኮንሲደር በማድረግ ነው የምንሰራው ማለት ነው። ኢት ኮንሲደር ኢንተርዲፓርትመንታል ሪሌሽንሺፕ fully into the support department cost allocation ማለት but this reciprocal method ሶስት ስቴፖች አሉት። የመጀመሪያው ኢኩዌሽኑን በሊኒየር ኢኩዌሽን ፈር ወይም ሪሌሽንሺፓቸውን በሜንቴናንስ ዲፓርትመንት እና በኢንፎርሜሽን ሲስተም ዲፓርትመንት መካከል ያለውን ሪሌሽንሺፕ in terms of linear equation ፎርም ማስቀመጥ አለብን ማለት። ስለዚህ ኤም የሚወክልልን
ሜንቴናንስ ዲፓርትመንት ለን ነው። አይኤስ የሚወክልልን ደግሞ ኢንፎርሜሽን ሲስተም ነው። ስለዚህ የሜንቴናንስ ኮስት ስንት ነበረ? ጥያቄው ላይ የተሰጠን 600,000 ነው። ሲደመር ሜንቴናንስ ለኢንፎርሜሽን ሲስተም ምን ያክል ፐርሰንት አገልግሎት ነው የሰጠው? 10%። ሃወሩንም ማድረግ እንችላለን፣ ችግር የለውም። ኦኬ ኢንፎርሜሽን ሲስተሙንም በሊኒየር ኢኩዌሽን እናስቀምጣለን። የኢንፎርሜሽን ሲስተም አሎኬትድ የሚሆነው ኮስቱ ምን ያክል ነበር? 116,000 ሲደመር ኢንፎርሜሽን ሲስተም ለሜንቴናንስ ዲፓርትመንት የሰጠው አገልግሎት ፐርሰንቱ ምን ያክል ነው? 20% ነው። ስለዚህ the first step ጨረስን ማለት ነው። we express the relationship between supporting department in terms of linear equation ማለት ነው። ኦኬ ቀመጥነው ፎርሙላ ውስጥ ምን ብለናል? the maintenance department cost is equals to 600,000 ሲደመር then 10% into ምን ነበር ያለው? አይኤስ ነበር ያለው ኢንፎርሜሽን ሲስተም ማለት ነው። ኢንፎርሜሽን ሲስተም ነበር ያለው። አጌን ሁለተኛው ፎርሙላ ላይ ደግሞ ምን ብለን ነበር? እዚች ጋር አይኤስ ደግሞ ማለት ምን ማለት በሌላ ቋንቋ ምን ማለት ነው? እቺን እዚህ ጋር የምታዩትን እዚች ጋር የምናያትን ቁጥር 116,000 ሲደመር 20% ሲደመር 0.2 ኤም የሚለውን በማን ቦታ መተካት ነው? በዚች በአይኤስ ቦታ መተካት ወይም ደግሞ ይሄንን እዚህ ጋር የምናየው የኤምን ፎርሙላ ማንስ መተካት ነው? እዚህ ጋር አምጥተን በኤም ቦታ መተካት ነው ሁለተኛው ስቴፕ። ስለዚህ በአይ ቦታ ተካ። እዚህ ጋር አይ ነበረ፣ ነገር ግን የአይ ሊኒየር ፋንክሽን እንጻፍ። ስለዚህ የአይ ሊኒየር ፋንክሽን ስንጽፍ 600,000 ሲደመር 0.1 ሲባዛ በ116,000 11,600 ይሆናል። ሲደመር ራሱ 0.1 ሲባዛ በ0.2 0.02 ኤም ይሆናል። ስለዚህ ኤምን ለማግኘት ተመሳሳይ ቫልዩ ስላላቸው እዚህ ጋርም ኤም አለ፣ እዚህ ጋርም ኤም አለ። ስለዚህ እንደ 1 እንቆጥራለን። ስለዚህ 1 - 0.02 ኤም is equals to 61,116 ይሆናል። ለምንድን ነው 611,600 ይሆናል? 611,600 የመጣው ምንድን ነው? የሁለቱ ድምር ማለት ነው። ኦኬ ስለዚህ ከአንድ ላይ 0.02 ስንቀንስ 0.98 ኤም ይሆናል is equals to 611,600 ይሆናል። ዜን ኦቨር 0.98 ኦቨር 0.18 ስናደርግ ኤም is equals to ስንት ይሆናል ማለት ነው? የሜንቴናንስ ኮስቱ ምን ያክል ነው ማለት ነው? 624,082 ይሆናል ማለት። አጌን ለኢንፎርሜሽን ሲስተምም ተመሳሳይ ነገር እንሰራለን። ለኢንፎርሜሽን ሲስተም በኤም ቦታ በዚች በኤም ቦታ ኮስት ደግሞ እንፈልጋለን። የአይኤስ ኮስትን ስንፈልግ ኦልሬዲ ኤምን ካልኩሌት አድርገናል። እዚህ ጋር ይሄው 664,082 አግኝተናል። ወይም ቀድመን ቅድም ባየነው ፎርሙላ የአይኤስን ቀድመን መስራት እንችላለን። አይኤስን ቀድመን ሰርተን በዚህ በአይኤስ ፎርሙላ ውስጥ ኤምን በመተካት ማለት ቅድም በነገርኳችሁ መንገድ። ስለዚህ የአይኤስ ኮስት ስንት ሆነ ማለት ነው? 116,000 ሲደመር 20% ሲባዛ በ624,082 ሲሆን አይኤስ ኮስት ወይም ኢንፎርሜሽን ሲስተም ኮስቱ አጠቃላይ 240,816 ይሆናል ማለት ነው። ኦኬ ዜን ምንድነው የምናደርገው ማለት ነው? ቶታሊ ባላቸው ፐርሰንት አሎኬትድ እናደርጋለን። እንዳትረሱ አሁን የሜንቴናንስ ኮስት 600,000 አይደለም። ምክንያቱም በሬሲፕሮካል ስንሰራው የኢንፎርሜሽን ሲስተምን ኮስትን ሲወስድ አጠቃላይ የሜንቴናንስ ኮስት ስንት ይሆናል ብለን ነው የሰራነው? 624,000 ነው። ይሄንን 624,000 ባለው ፐርሰንት በሙሉ እናካፍላለን። ለምሳሌ እዚህ ጋር ስንት ፐርሰንት ነበር? 20%፣ 30% እና 50%። ስለዚህ ከ624,082 ላይ 20%ቱን ለኢንፎርሜሽን ሲስተም፣ 30%ቱን ለማሽኒንግ ዲፓርትመንት፣ 50%ቱን ደግሞ ለአሰምብሊንግ ዲፓርትመንት እንስጥ። እንዳልኳችሁ ነው። ይሄን ፐርሰንት መጠቀም ካልፈለግን በምኑ መስራት እንችላለን? በሃወሩ መስራት እንችላለን። ስለዚህ መልሳችን ስንት ይሆናል ማለት ነው? ከ624,000 ላይ ለኢንፎርሜሽን ሲስተም 20%ቱ 124,816 ይሆናል። ለማሽኒንግ ዲፓርትመንት 30%ቱ 187,225 ይሆናል። 50%ቱ ደግሞ 312,041 ይሆናል ማለት ነው። ኦኬ ኔክስት ደግሞ ምን እንደምናደርገው የኢንፎርሜሽን ሲስተምን ኮስት ነው አሎኬት እንዳትረሱ። የኢንፎርሜሽን ሲስተም ኮስት የሁለቱን ድምር መውሰድ እንችላለን። አንድ የሁለቱን ድምር ወይም ደግሞ ቅድም አይኤስን ስንት ነበር ያገኘነው? እዚህ ጋር ይሄው እዚህ ጋር አይኤስን ስንት ነበር ያገኘነው? 240,816 ነው ያገኘነው። ስለዚህ ሁለቱንም ብንደምር ይሄንን ሁለቱን ብንደምርም ያኛውን ብንወስድ ተመሳሳይ ነው። ስለዚህ ከዚህ ውስጥ ለሜንቴናንስ ስንት ይሄዳል፣ ለማሽኒንግ ስንት ይሄዳል፣ ዜን ለአሰምብሊንግ ስንት ይሄዳል ነው የሚለው።
በምን መሰረት እንሰራለን? በተሰጠን ፐርሰንት መሰረት ወይም በተሰጠን ሃወር መሰረት አሎኬትድ እናደርጋለን ማለት ነው። ስለዚህ ከ240816 ውስጥ 10% ለሜንቴናንስ ዲፓርትመንት ይሄዳል፣ 80% ለማሽኒንግ ዲፓርትመንት ይሄዳል፣ 10% ደግሞ ለአሰምብሊ ዲፓርትመንት ይሄዳል። ስለዚህ ምን እናደርጋለን? 10% 24082 ይሆናል። ዜን 80% 192652 ይሆናል። ዜን 10% አጌን 224084 ይሆናል ማለት ነው። ኦኬ ራውንድ አለ፣ የተወሰነ የራውንድ ነገር አለ። ስለዚህ ምን አደረገ ማለት ቶታል አሎኬሽኑ ስንት ይሆናል ማለት ነው? የማሽኒንግ ዲፓርትመንት 779877 ይሆናል። የአሰምብሊ ዲፓርትመንት ደግሞ 536123 ይሆናል። ስለዚህ ሪሲፕሮካል ሜተድ ስንል መጀመሪያ በሊኒየር ኢኩዌሽን ፎርሙላውን ሰርተን የአንዱ ሊኒየር ኢኩዌሽን ፎርሙላ በሌላው ሊኒየር ኢኩዌሽን ውስጥ አስገብተን የሁለቱንም ኮስት ዲተርማይን ካረግን በኋላ የእያንዳንዱ ምንድነው የምናደርገው ማለት ነው? ባላቸው ፐርሰንቴጅ መሰረት ነው አሎኬት የምናደርገው። ስለዚህ 3 አሎኬሽን ሜተዶች አይተናል እንዳትረሱ፣ ዳይሬክት ሜተድ፣ ስቴፕ ዳውን ሜተድ እና reciprocal method ማለት ነው። ኦኬ ኔክስት common cost allocation ነው። so allocating a common cost is the cost of operating a facility or activity or like cost object that is shared by 2 or more users ነው። ለምሳሌ አንዳንድ ጊዜ አንድ የቤት ኪራይ ከፍለን 2 ወይም 3 ዲፓርትመንቶች ሊጠቀሙት ይችላሉ። አንድ ወጪ አውጥተን 2 ወይም 3 የተለያዩ ድርጅቶች ሊጠቀሙት ይችላል። እንደዚህ አይነት ኮስቶችን ነው ኮመን ኮስት የምንላቸው ማለት። the common cost existed because of each users obtain lower cost by sharing than the separate cost ነው። ስለዚህ ለምንድን ነው ይሄ ኮመን ኮስት ብዙ ጊዜ happen የሚያደርገው? ብቻቸውን ቢሆኑ የሚከፍሉት የቤት ኪራይ ብዙ ነው እያንዳንዱ ዲፓርትመንት፣ ወይም ብቻቸውን መኪና ቢገዙ እያንዳንዱ ዲፓርትመንት በጣም ኮስት። ስለዚህ በጋራ ሲጠቀሙ ኮስታቸው ምን ማድረግ ይችላል? መቀነስ ይችላል። ስለዚህ ኮመን ኮስት የምንለው ይሄን ነው። separate cost that would result if such users are independent entities or independent department. So the goal is to allocate a common cost to each users is reasonable way. ስለዚህ ለምሳሌ 3-4 ዲፓርትመንቶች አንድ ቤት ተከራይተው ከሆነ የሚሰሩት ከዛ የቤት ኪራይ ውስጥ ለእያንዳንዱ ዲፓርትመንት የሚደርሰው ምን ያክል ነው የሚለው አሎኬትድ መደረግ አለበት። ሪዝነብል በሆነ መንገድ አሎኬትድ መደረግ። ይሄን አሎኬትድ የምናደርግበት የተለያዩ ሜቶዶች አሉ። ነገር ግን ኮመን ኮስት ኢን ቢዝነስ እነማን ናቸው? ኤግዛምፕል ጥቀሱ ብንባል the problem with creating a list of common costs is that they differ from various business. እንደየ ቢዝነሱ ኮመን ኮስቶች ይለያያሉ። ነገር ግን ለምሳሌ ጥቀሱ ብንባል ኮመን ኮስት ቅድም እንዳልነው ሬንት ኮስት መጥቀስ እንችላለን፣ ፎን ኤንድ ዩቲሊቲ፣ ላይሰንስ ኤንድ ታክስ ዲፖዚት፣ ፕሮፌሽናል ሰርቪስ፣ ኢንሹራንስ ሰርቪስ which is the travel expense and other marketing budgets. All these are, it may be considered as a common cost incurred by 2 independent entities or 2 independent departments ማለት ነው። ስለዚህ በጋራ የወጡ ኮስቶችን እንዴት ነው አሎኬት የምናደርገው ስንል we have 3 different method ማለት stand alone method, incremental method and Shapley value method የምንለው ማለት Shapley value method የምንላቸው ነው። ስለዚህ እያንዳንዱን ነው የምናየው። stand alone methodን እንስራ። imagine that the department A paid $900 for rent and department B paid $1,500 dollar to the rent ማለት። ስለዚህ ሁለት ዲፓርትመንቶች አሉ። አንደኛው ብቻውን ሲሆን 900 ይከፍላል፣ አንደኛው ብቻውን ሲሆን ደግሞ 1500 ይከፍላል። አጠቃላይ ስንት ይከፍላሉ ማለት ነው? ለየብቻቸው ቢከራዩ $2,400 ይከፍላሉ። Then the companies got a discount from a property owner. Now pay only $2,000. ስለዚህ ሁለቱም ዲፓርትመንቶች በአንድ ላይ የሚከራዩ ከሆነ ግን የቤት ኪራዩ ወደ ስንት ይወርዳል? ወደ $2,000 ይወርዳል። ስለዚህ to allocate this sum between 2 department count percentage of each ምን ማድረግ እንችላለን ማለት ነው? ካልኩሌት ማድረግ እንችላለን ማለት ነው። ስለዚህ assume that የተሰጠን ጥያቄ መርሳት የለብንም። A ብቻውን ቢከራይ 900 ይከፍላል፣ B ብቻውን ቢከራይ 2400 ይከፍላል። አንድ ላይ ከተከራዩት ግን ስንት ብር ነው የሚከፍሉት? 2000 ብር ነው የሚከፍሉት። ስለዚህ ኮመን ኮስት የምንለው ይሄን ነው። ምክንያቱም በጋራ በመሆናቸው ምክንያት እያንዳንዳቸው ያወጡት የነበረውን ኮስት ምን ስለሚያደርግላቸው ነው? ስለሚቀንስላቸው።
ስለዚህ ምን እናደርጋለን መጀመሪያ ፐርሰንቴጁን ካልኩሌት ማድረግ እንችላለን ፐርሰንቴጁ ኤ ብቻውን ቢከራይ 900 ነበር የሚከራየው አጠቃላይ የሁለቱ ደግሞ ለየብቻቸው ቢከራዩ ኖሮ ድምሩ 2400 ነው አጠቃላይ ስንት ፐርሰንት ነበረ ከ2400 ውስጥ ኤ ይከፍል የነበረው 37.5% ነው ኦኬ ቢ ብቻቸውን ቢከራዩ ኖሮ 1500 ይከፍል ነበረ አጠቃላይ የሁለቱ ወጪ 2400 ይሆን ነበረ ስለዚህ ቢ ለየብቻቸው ቢከራዩ ደግሞ ከ2400 ውስጥ 62.5% ይከፍል ነበር ኦኬ ስለዚህ ምን እናደርጋለን ማለት ነው based on this percentage አሁን በጋራ ከተከራዩ በኋላ ያለው 2000 በጋራ ከተከራዩ በኋላ ያለው 2000 በፐርሰንቴጃቸው ሪአሎኬትድ እናደርጋለን ማለት ስለዚህ የኤ ለማግኘት 37.5% ሲባዛ በ2000 እናደርጋለን ስለዚህ ከ2000 ብር ውስጥ ለኤ አሎኬትድ መሆን ያለበት ስንት ፐርሰንት ነው ማለት ነው 750 ብር ነው ዜን ከ2000 ብር ውስጥ በጋራ ተከራይተው ከከፈሉት 2000 ብር ውስጥ ለቢ አሎኬትድ መሆን ያለበት ደግሞ ስንት ነው 1250 ብር ነው ማለት ስለዚህ ስታንድ አሎን ሜተድ የምንለው ይሄን ነው ብቻቸውን ቢከፍሉ ይከፍሉ የነበረውን ኮስት ኮንሲደር እናደርግና ፐርሰንቴጅ ካልኩሌት አድርገን በጋራ ከከፈሉት ውስጥ በዛ ልክ ፐርሰንቴጁን ካልኩሌት አድርገን ከ2000 ውስጥ በዚህ መልክ ይደርሳቸዋል ብለን ካልኩሌት እናደርጋለን ኦኬ ኢንክሪመንታል ሜተድ ደግሞ የምንለው ከስታንድ አሎን ሜተድ ይለያል You can use this method if one of the cost is inevitable and the other is additional. ለምሳሌ አንዳንድ ጊዜ ምን ነው ቤቱን የተከራየ ነው mainly ለቢ ዲፓርትመንት ነው ነገር ግን ኤ ሊጠቀምበት ይችላል the main reason for renting that building for B department ይሆንና ነገር ግን ኤም አብሮ ሊጠቀምበት ይችላል ወይም ደግሞ ለኤ ተከራይተ ነው ዋና የቤቱ ዓላማ ለቢ ነው ዋና የመኪናውን የገዛነው ለቢ ዲፓርትመንት ነው ነገር ግን ቢም ሊጠቀምበት ይችላል እንደዚህ በሚሆንበት ጊዜ for instance ለኛ በዚህ ኤግዛምፕል ለምሳሌ for instance the company's goal was to rent workplace for department B ስለዚህ ዋነኛ የካምፓኒው ዓላማ ምንድነው ቦታውን የሚከራየው ዋነኛ ግቡ ለቢ ዲፓርትመንት ቢሆን ስለዚህ ኤ ተጨማሪ እንደ በቃ እስቲ ቢ የሚጠቀምበት ተብሎ ከሆነ allocation ሜተዳችን መጠንቀቅ አለብን in this case you need to subtract the additional cost from a total amount ስለዚህ ምን እናደርጋለን አሁን ለቢ ነበር እንከራያለን ብለን ያሰብነው ለቢ ነበር እንከራያለን ብለን ዋነኛው ፐርፐዛችን ቢ ነው ኢንቫይተብል ያልነው ማለት ስለዚህ ከ2000 ውስጥ ቢ ብቻውን ቢከራይ ስንት ነበር የቢ ብቻውን ስንት ነበር 1500 ስለዚህ ቶታሊ የቢን 1500 ለቢ እንሰጣለን ምንም ክርክር የለውም የቀረውን ፖርሽን ደግሞ ለኤ እንሰጣለን ምክንያቱም ኤ ተጨማሪ እንዲጠቀም ብለን ያስገባነው ዲፓርትመንት ስለሆነ ማለት ነው ዜን ከዚህ ውስጥ ምን ይሆናል ማለት ነው ቢ 1500 ነው ይወስዳል 500 ደግሞ ማን ይወስዳል ማለት ነው ኤ ይወስዳል ማለት ነው ኦኬ አሁን ደግሞ ሪቨርስ እናድርገው ኦኬ ቤቱን የተከራየ ነው ዋነኛ ፐርፐዙ ለኤ ዲፓርትመንት ቢሆንስ ዋነኛ ሪዝናችን ለኤ ቢሆንስ አሁን ደግሞ ምን እናደርጋለን 2000 ሲቀነስ ኤ ብቻውን ብንከራየው ስንት ነበር 900 ነበር ኤ ብቻውን ብንከራየው ስለዚህ ሲቀነስ ስንት ይሆናል 1100 ይሆናል ኦኬ ስለዚህ 900 ለኤ እንሰጥና ቀሪውን 1100 ደግሞ ኮስት ለማን እንሰጣለን ማለት ነው ለቢ እንሰጣለን እንደዚህ ያለ እስከ መጨረሻው ዲፓርትመንት ይሄዳል ማለት ነው ኢንክሪመንታል ሜተድ የምንለው ይሄ ነው for what reason common cost መጀመሪያ ያወጣው ለማን ነው ፕራይመሪ ኮስት ዩዘሩ ማን ነው የሚለውን ዲተርማይን እናደርግና ዜን ሰከንደሪ ኢንክሪመንት እያለን ደግሞ ሁለተኛ ዲፓርትመንት ሶስተኛ ዲፓርትመንት እያለን የምንሄድ ከሆነ ኢንክሪመንታል ሜተድ ይሆናል ማለት ዜን ሻርፕሊ ቫልዩ ሜተድ ደግሞ የምንለው sometimes we cannot determine the primary users ማለት ከኤ እና ከቢ ዲፓርትመንት የትኛው ዲፓርትመንት ነው ቀድሞ ወይ ሜን ዓላማው የሚለው ዲተርማይን ማድረግ እንቸገራለን ስለዚህ ምን እናደርጋለን ለምሳሌ ሁለቱ ዲፓርትመንቶች ኤ እና ቢ ያሉን ህንጻው ለኤም አይደለም ለቢም አይደለም ለሁለቱም ዋነኛ ያስፈልጋል according to this method you need to count two or more costs are calculated on the average ማለት ስለዚህ ምን እናደርጋለን ኤ ዲፓርትመንት ምን እናደርጋለን ኦኬ ኤ ዲፓርትመንት ፕራይመሪ ዩዘር ቢሆን
ስንት ነበር የሚከፍለው? ቅድም ባየነው 900 ይከፍላል። ኦኬ ሰከንደሪ ዩዘር ደግሞ ቢሆን ስንት ይከፍል ነበር? ኢንክሪመንታል ሜትር ላይ ሰራ ነው ማለት። ለምሳሌ እዚች ጋር ለምሳሌ እዚህ ጋር ኤ ፕራይመሪ ዩዘር ከሆነ 900 ይከፍላል። ሰከንደሪ ዩዘር ከሆነ ደግሞ ስንት ይከፍላል? ይሄው እዚች ጋር 500 ይከፍላል። ስለዚህ የሁለቱን አቨሬጅ ነው የምናወጣው። ፕራይመሪ ከሆነ 900 ይከፍላል፣ ሰከንደሪ ከሆነ ደግሞ 500 ይከፍላል። የሁለቱን አቨሬጅ ስናወጣ 700 ይሆናል። ለኤ 700 እንሰጣለን ማለት። ኦኬ ቢ ጋር እንሂድ ደግሞ ቢ ፕራይመሪ ከሆነ ስንት ይከፍላል? ፕራይመሪ ዩዘር ከሆነ 1500 ይሆናል። ዜን ሰከንደሪ ዩዘር ከሆነ ደግሞ ስንት ይከፍላል? 1100 ይከፍላል እዚህ ጋር። ስለዚህ አሁንም የሁለቱን አቨሬጅ እናወጣለን። ፕራይመሪ ከሆነ 1100 ይከፍላል፣ ሰከንደሪ ከሆነ 1100 ይከፍላል። አቨሬጅ ስናወጣ ስንት ይሆናል? 1300 ይሆናል። ስለዚህ አጠቃላይ 2000ን ኮስት አሎኬት አደረግነው ማለት ነው። ይሄ ምን ይባላል? ሻርፕሊ ቫልዩ ኮስት አሎኬሽን ሜተድ እንለዋለን ማለት። ስለዚህ ኮመን ኮስትን አሎኬት የምናደርገው በስታንዳርድ ሎን ሜተድ ሊሆን ይችላል፣ ወይም ደግሞ በኢንክሪመንታል ሜተድ ሊሆን ይችላል፣ ወይም ደግሞ በሻርፕሊ ቫልዩ ሜተድ ዊ ካን አሎኬት ዘ ኮመን ኮስት ማለት። ኦኬ ውድ ቤተሰቦቼ ኔክስት በሌሎች ቪዲዮዎች እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።